ሰበር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እስራኤል በጥቂት ደቂቃዎች ውስጥ የምትጠፋ ሀገር ነች ሲሉ ዓለምን የሚያስደነግጥ መልእክት አስተላልፈዋል። ይህንን መረጃ በዝርዝር ይዘናል። በሌላ በኩል ፕሬዝዳንት ዶናልድ ጄ ትራምፕ ሰሞኑን የተፈጠረው የግድያ ሙከራ ከኢራን ጋር የሚያደርጉት ጦርነት ላይ ምንም ችግር እንደሌለውና አሁንም ለጦርነቱ ዝግጁ ነኝ ሲሉ ተናግረዋል። እንዲሁም የኢራኑ ፕሬዝዳንት መሱድ ፔዚሽኪያን ለአሜሪካ ከባድ ማስጠንቀቂያ አስተላልፈዋል። በሌላ በኩል ደግሞ የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ በትራምፕ የግድያ ሙከራ ላይ አስገራሚ መልእክት ለዓለም ሕዝብ አስተላልፈዋል። ይህንንም በዝርዝር ይዘናል፣ ታደምጡታላችሁ። የኢራን የውጭ ጉዳይ ሚኒስቴር አባስ አራክቺ ፓኪስታንን ጎብኝተው ከፓኪስታን ወደ ኦማን መውጣታቸው ይታወቃል። ነገር ግን በድንገት ወደ ፓኪስታን ተመልሰዋል። የሆርሙዝ ባህረ ሰላጤ መልሶ ክፍት ቢሆንም እንኳን የዓለም የነዳጅ ገበያ ወደ ቀድሞ ሁኔታው ለመመለስ በርካታ ወራት ይወስድበታል የሚል አስገራሚ መረጃም ወጥቷል። ይህንንም በዝርዝር ይዘናል፣ ታደምጡታላችሁ። በጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ላይ በርካታ እስራኤላውያን በአደባባይ ተቃውሞ አሰምተዋል። ፖፕ ሊዮ 14ኛ በኒውክሌር ኃይል ዙሪያ አስደሳችና አስተማሪ መልእክት አስተላልፈዋል። ሁሉንም በዝርዝር ታደምጡታላችሁ። ጤና ይስጥልኝ ውድ ተመልካቾቻችን፣ አሁን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ በመሆን ትኩስ መረጃዎችን ማግኘት ይችላሉ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን መረጃዎቹን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በቅድሚያ የቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ ቅዳሜ ምሽት በዋሽንግተን ዲሲ በሚገኘው የዋይት ሃውስ የጋዜጠኞች ማህበር የእራት ግብዣ ላይ የተፈጸመውን አስደንጋጭ የትጥቅ ጥቃት አስመልክቶ መግለጫ አውጥተዋል። ፕሬዝዳንት ኦባማ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት የፖለቲካ ልዩነቶች በኃይል ሊፈቱ እንደማይገባ በአጽንኦት አሳስበዋል። ከዚህ ጥቃት በስተጀርባ ያለው ትክክለኛ መንስኤና ዝርዝር መረጃ እስካሁን ባይኖርም በዲሞክራሲያዊ ስርዓታችን ውስጥ ለየትኛውም አይነት የኃይል እርምጃ ቦታ እንደሌለው ሁላችንም ልናወግዝ ይገባል በማለት ድርጊቱን በጽኑ ኮንነዋል። በተጨማሪም በዚሁ ጥቃት ወቅት ፕሬዝዳንቱንና ከፍተኛ ባለስልጣናትን ለመታደግ ፈጣን እርምጃ የወሰዱትን የዋይት ሃውስ የጸጥታ አካላትን አድንቀዋል። ክስተቱ የጸጥታ አባላቱ በየዕለቱ የሚያሳዩትን ጀግንነትና መስዋዕትነት በድጋሜ ያስታወሰ መሆኑን የገለጹት ባራክ ኦባማ ለነሱ ያለኝን ጥልቅ ምስጋና አቀርባለሁ። በጥይት የተመታው የጸጥታ አባልም በጥሩ የጤና ሁኔታ ላይ እንደሚገኝና እንደሚያገግም በመስማቴ እጅግ ተደስቻለሁ ሲሉ ገልጸዋል። ይህ የባራክ ኦባማ መግለጫ የወጣው የ31 ዓመቱ ኮል ቶማስ አለን የተባለ ግለሰብ በዋሽንግተን ሂልተን ሆቴል ተገኝተው የነበሩትን ፕሬዝዳንት ዶናልድ ጄ ትራምፕን እና የካቢኔ አባላትን ኢላማ በማድረግ የጥበቃ ኬላን ጥሶ በመግባት ተኩስ መክፈቱን ተከትሎ ነው። በጥቃቱ ወቅት አንድ የዋይት ሃውስ የጸጥታ አባል በጥይት የተመታ ቢሆንም የለበሰው ጥይት መከላከያ ጃኬት ሊታደገው መቻሉ ይታወሳል። የቀድሞ ፕሬዝዳንት መልእክት በአሜሪካ ፖለቲካ ውስጥ እየታየ ያለውን የጸጥታ ስጋትና የፖለቲካ ጥቃት አዝማሚያዎችን የፓርቲ ልዩነት ሳይደረግ መሪዎች በጋራ እያወገዙት መሆኑን የሚያሳይ ክስተት ሆነዋል። የኢራን የውጭ ጉዳይ ሚኒስቴር ወደ ሩሲያ እንደሚያቀኑ ተገለጸ። የኢራን ውጭ ጉዳይ ሚኒስቴር አባስ አራክቺ ትላንት ወደ ፓኪስታን ተመልሰዋል። ሚኒስትሩ ከትላንት ወዲያ ፓኪስታን የነበሩ ሲሆን ከአሜሪካ ጋር ለድርድር ይቀመጣሉ ተብሎ ሲጠበቅ ድንገት እስላማባድን ለቀው መሄዳቸው ይታወቃል። ከእስላማባድ ከወጡ በኋላ በቀጥታ ያመሩት ወደ ኦማን ነበር። በሙስካት ከኦማን ሱልጣን ሃይቲሃም ጋር ውይይት ያደረጉት የኢራን
የውጭ ጉዳይ ሚኒስቴር ትላንት ተመልሰው ወደ እስላማባድ ሄደዋል። ይህ ደግሞ ከአሜሪካ ጋር ወደሚደረገው ድርድር ለመግባት ፈቃደኝነታቸውን የሚያሳይ ሊሆን እንደሚችል በአንዳንዶች ተገምቶ ነበር። ይሁንና መህር የተሰኘው የኢራን ዜና አገልግሎት እንደዘገበው የውጭ ጉዳይ ሚኒስቴሩ ወደ እስላማባድ የተመለሱት በዚያ በኩል አቋርጠው ወደ ሩሲያ ለመሄድ ነው ብለዋል። የሩሲያ ምክትል ጠቅላይ ሚኒስቴር አሌክሳንደር ኖቫክ እንዳስታወቁት የሆርሙዝ ባህረ ሰላጤ መልሶ ክፍት ቢሆንም እንኳ የዓለም የነዳጅ ገበያ ወደ ቀድሞ ሁኔታ ለመመለስ በርካታ ወራት ይወስድበታል ሲሉ ተናገሩ። ምክትል ጠቅላይ ሚኒስቴሩ ለሩሲያ የብሮድካስት ኩባንያ በሰጡት ቃለ ምልልስ በመካከለኛው ምስራቅ የተፈጠረው ቀውስ በዓለም አቀፍ ደረጃ ከፍተኛ የሆነ የኃይል አቅርቦት እጥረት ማስከተሉንና ይህንንም በአጭር ጊዜ ውስጥ ማስተካከል ቀላል እንደማይሆን አስረድተዋል። ቀውሱ እጅግ ጥልቅ ነው። በዚህ ጊዜ ውስጥ እጅግ በርካታ በርሚል ነዳጅ ወደ ገበያው መድረስ አልቻለም። እንዲሁም በሆርሙዝ ባህረ ሰላጤ በርካታ መርከቦች ተከማችተው ይገኛሉ ሲሉ ኖቫክ ሁኔታውን ገልጸዋል። ባለስልጣኑ አክለውም በመሆኑም አቅርቦቱን ለማመጣጠንና ገበያውን ወደ ቀድሞ ሁኔታ ለመመለስ የተወሰነ ጊዜ መውሰዱ አይቀርም። በእኛ እይታ ይህ ሂደት በርካታ ወራትን የሚጠይቅ ይሆናል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሰሞኑን የተከሰቱ ግጭቶች ከኢራን ጋር እየተካሄደ ባለው ፍልሚያ ድልን ለማስመዝገብ የጀመሩትን ተልዕኮ እንደማያደናቅፉት አስታወቁ። ባደረጉት ጠንካራ ንግግር ለወታደራዊ ዘመቻው ያላቸውን የማይናወጥ ቁርጠኝነት በድጋሚ ያረጋገጡ ሲሆን የተቃዋሚዎች ስልት ቆራጥነታቸውን ይበልጥ እንደሚያጠናክረው ገልጸዋል። በተመሳሳይ የኢራኑ ፕሬዝዳንት መሱድ ፔዚሽኪያን አሜሪካ የጣለችውን የባህር ላይ ከበባ እንድታነሳ አሳሰቡ። ፕሬዝዳንቱ ቴሄራን በጫናና በዛቻ ውስጥ ሆና ወደ ድርድር እንደማትገባ መናገራቸውን የሀገሪቱ መንግስት መገናኛ ብዙሃን ዘግበዋል። ፔዚሽኪያን ይህንን ያሉት ከፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ ጋር በስልክ ባደረጉት ውይይት ነው። ለአሜሪካ ያለን ግልጽ ምክር ሀሳብ ችግሮችን ለመፍታት ምቹ ሁኔታዎችን ለመፍጠር በመጀመሪያ የባህር ላይ ከበባውን ጨምሮ ተግባራዊ መሰናክሎችን ማስወገድ አለባት የሚል ነው ሲሉ ፕሬዝዳንቱ ገልጸዋል። አሜሪካ የምታደርገውን ጫና ካላቆመች በስተቀር የሁለቱን ሀገራት አመኔታ መልሶ መገንባትና በንግግር ለውጥ ማምጣት አስቸጋሪ እንደሚሆንም አክለው ገልጸዋል። በጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ላይ ተቃውሞ ለማሰማት በሺዎች የሚቆጠሩ ሰልፈኞች በቴል አቪቭ አውራ ጎዳናዎች ላይ ወጥተዋል። የእስራኤል መገናኛ ብዙሃን እንደዘገቡት ከሆነ ይህ እጅግ ከፍተኛ ቁጥር ያለው ሰልፈኞች በኦክቶበር 7 ወይም ጥቅምት 26 ለተከሰተው የጸጥታ መጓደል ተጠያቂነት እንዲረጋገጥ ይፋዊ ምርመራ እንዲደረግ በጽኑ እየጠየቀ ይገኛል። የፕሬዝዳንት ትራምፕ አስደንጋጭ መልእክት፣ ኢራን ኒውክሌር ከታጠቀች እስራኤል በጥቂት ደቂቃዎች ውስጥ ትጠፋለች ሲሉ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በትላንትናው ዕለት በሰጡት መግለጫ ኢራን የኒውክሌር መሳሪያ ከታጠቀች እስራኤል በጥቂት ደቂቃዎች ውስጥ ትጠፋለች ሲሉ አስጠነቀቁ። በተጨማሪም በዚህ ምክንያት ዓለም አደጋ ላይ እንደምትወድቅ ገልጸዋል። ፕሬዝዳንቱ አክለውም የቀደሙት የአሜሪካ አስተዳደሮች የኢራንን የኒውክሌር ምኞት ለማቆም ቀደም ብለው እርምጃ መውሰድ ነበረባቸው ብለዋል። የኒውክሌር ኃይል ለሰው ልጆች ሰላም እንጂ ለጥፋት ሊውል አይገባም ሲሉ ፖፕ ሊዮ 14ኛ ተናገሩ። የኒውክሌር ኃይል ሁልጊዜም የሰው ልጆችን ሕይወትና ሰላም ለመደገፍ ብቻ ሊውል ይገባል ሲሉ የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጥሪ ያቀረቡ። ፖፕ ሊዮ ይህንን የገለጹት የቼርኖቢል የኒውክሌር አደጋ መታሰቢያን ምክንያት በማድረግ የኒውክሌር ኃይል አጠቃቀምን በተመለከተ ባስተላለፉት መልእክት ነው።
ርዕሰ ሊቃነ ጳጳሳት ሊዮ በመልእክታቸው የቼርኖቢል አደጋ በሰው ልጆች የጋራ ሕሊና ላይ የማይጠፋ ጠባሳ ጥሎ ማለፉን አስታውሰዋል። በአራት የአፍሪካ ሀገራት ያደረጉትን የ10 ቀናት ጉብኝት አጠናቀው በቅርቡ ወደ ቫቲካን የተመለሱት ፖፕ ሊዮ ይህ አደጋ ከጊዜ ወደ ጊዜ እየተሻሻሉ የመጡ እጅግ አደገኛ ቴክኖሎጂዎችን አጠቃቀም በተመለከተ አሁንም ድረስ ትልቅ ማስጠንቀቂያ ነው ብለዋል። አክለውም በሁሉም የውሳኔ ሰጪነት እርከኖች ላይ ጥበብና ኃላፊነት እንዲሰፍን እንዲሁም የአቶሚክ ኃይል ሁልጊዜም ሕይወትንና ሰላምን ለመደገፍ ብቻ እንዲውል ጥሪ ማቅረባቸውን ሮይተርስ ዘግበዋል። የምድርን ሀብት በመበዝበዝ ደም አፋሳሽ ጦርነቶችን በማካሄድ ወይም በየትኛውም መልኩ ክፋትን ማስፋፋት የሰላምና የወደፊት ተስፋችንን የሚነጥቁ ሌቦችን መርሳት የለብንም ሲሉም ገልጸዋል። የመጀመሪያው አሜሪካዊ ርዕሰ ሊቃነ ጳጳሳት የሆኑት ፖፕ ሊዮ 14ኛ ጦርነትንና አምባገነንነትን በግልጽ በመቃወም የሚታወቁ መሪ ናቸው። ዩክሬን የቼርኖቢል 40ኛ ዓመት መታሰቢያን እያሰበች ያለችው ከሩሲያ ጋር ላለፉት 4 ዓመታት በገባችበት ጦርነት ሳቢያ መሰል አደጋ ዳግም ሊከሰት ይችላል የሚል ስጋት በነገሰበት ወቅት መሆኑ ተገልጿል። የቼርኖቢል የኒውክሌር አደጋ እንደ አውሮፓውያን አቆጣጠር በ1986 በወቅቱ የሶቪየት ህብረት አካል በነበረችው ዩክሬን ውስጥ በሚገኘው የቼርኖቢል የኒውክሌር ኃይል ጣቢያ ላይ የተከሰተ ሲሆን ዛሬ ድረስ ለዓለም አቀፍ የኒውክሌር ደህንነት ትልቅ ትምህርት ሆኖ ይጠቀሳል። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ መረጃ እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።